ሽግግር እዚህ ሀገር ውስጥ አይካሄድም እስካለ ጊዜ ድረስና መልሶ የራሱ ቃል ሪቫይስ እስከሚያደርግ ጊዜ ድረስ ተጽዕኖ ማድረግ ያስፈልጋል። ተጽዕኖ ማለት በምን አይነት መንገድ ነው? በተለያዩ ስልቶች ነው። አንድ በህዝባዊ እምቢተኝነት ማድረግ ይቻላል። ተጽዕኖ እዛ ላይ እንትን እንዲያደርግ ህዝብ ተነስቶ ስለመብታቸው ማመጽ መቻል አለባቸው። ልክ እንደ ሐኪሞች የትጥቅ ትግል ያላቸው ሰዎች ተባብሮ ትንጋራቸው እንትን ማለት መቻል አለ። እነኚህ ሁለቱ የአስተላለፍ ስልቶችን በደንብ ኦርጋናይዝ ከሆኑና በደንብ እንትን የሚሆኑ ከሆነ ተጽዕኖ ሲበዛበት ነገሮችን ወደ አገራዊ ጉዳይ የማይመጡበት ጉዳይ አይኖርም ብዬ ነው። ምክንያቱም እሱ አሁን የሚያስበው ግላዊ ጉዳይ ነው እንጂ አገራዊ ጉዳይ አይደለም። እኔ እዚህ ሀገር እስካለው ጊዜ ድረስ እንትን የሚባል ነገር አይታሰብ የሚባለው ቋንቋ በአሁኑ ጊዜ መሳቂያ ነው እንጂ ለዓለም ህዝብ ዲሞክራሲያዊ የሆነ ያነጋገር ፍሊት አይደለም። ደግሞ ከአንድ መሪ በአሁኑ ክፍለ ዘመን የሚጠበቅ ንግግር አለ። እንደዚህ አይነት አካሄድ ደግሞ በአሁኑ ጊዜ እንትን የሚደረግበት ጊዜ አይደለም። ኢትዮጵያ እኮ ብዙ ስቴፕ ወደ ኋላ ተመልሳለች። ምክንያቱ ይቺ ሀገር በዚህ ከቀጠለች ሰውየው ብቻ ሆኖ ይቀራል እንጂ ሰው ጨርሷል። ስለዚህ ያ ከማምጣቱ በፊት የኢትዮጵያ ህዝብ ተባብሮ ወደ አንድ ማምጣት መቻል አለ። ጠንካራ መሪዎችን ከፊት ለፊት አሰልፎ እንትን ማለት መቻል አለ። አንደኛ የምርጫ ሂደቱ ራሱ ከመጀመሪያ ጀምሮ እስከ ዛሬ ድረስ የትኛው ፓርቲ ነው አሸንፎ ስልጣን ላይ ያለው? አሁን ለምሳሌ እዚህ አሜሪካ እናያለን። ስልጣን ሽፍት ሲያደርጉ እናያለን። ዲሞክራቶች አንዳንድ ጊዜ ስልጣን ላይ ይወጣሉ፣ ሪፐብሊካንስ አንዳንድ ጊዜ ደግሞ ስልጣን ላይ ይወጣሉ። እውነተኛ ምርጫ የሚካሄድበት እንትን ነው። የኢትዮጵያ የምርጫ ሁኔታ ሌላ መልክ ካልሆነ በስተቀር ባለው ሁኔታ በዚሁ ጨዋታ ነው እንጂ ሌላ እንትን የለም። ለዚህ ደግሞ እኛ ማንማር ከሆነ ጥፋቱ የመንግስት ሳይሆን ጥፋቱ የኛ አይሆን። ምክንያቱም ከሀገሪቱ ሁኔታ ጋር ሊዛመድ የሚችል የምርጫ ስልት ካልሆነ በስተቀር ባለው አፕሮች ኮሮጆ ተሰርቆ አሁን ለምሳሌ ጋምቤላ ኮሮጆ ተሰርቆ ወደ ደቡብ ሱዳን ተወስዶ እዛ ተሞልቶ ምን ሆኖ ከሳምንት በኋላ ኮሮጆ ይዞ አመጡት ህጋዊ ነው አሸንፈናል የሚለው እንትን ሁሉ የሚል አካሄድ ሁሉ የሚከተል የምርጫ እንትን ነው እኛ ምንለው። ስለዚህ ማሰብ መቻል ምርጫ ከተፈለገ እውነተኛ ምርጫ ከተፈለገ ያን አንዱ ፓርቲ ወጣቶች በኃይለማርያም ላይ ሲነሱ ጊዜ አብይ አልነበረም። ስሙ እንኳን ማንም አያውቅም። ግን በየት መጥተው ስልጣን ላይ እንደወጣ ለእኛ ትልቅ ትምህርት ነው። እንደዛ አይነት ሁኔታ እንዳይመጣ we have to talk መነጋገር መቻል አለበት፣ መመካከር መቻል አለበት። ፋኖና ወላ ካልተመካከሩ ምን ከሰማይ ይወርዳል? ከሰማይ የሚወርድ ሌላ ነገር የለም። ሁለቱ መነጋገር መቻል አለበት። ይጠላሉ እንጂ ያላቸው አጀንዳ የልዩት አጀንዳ ነው። የልዩት አጀንዳ is common። ያለ መግባባት ካለ ወይም ትናንሽ ችግሮች ካሉ ችግሮቹ እንፍታ። ችግሮቹ ወደ ጎን ትተን የሀገር ጉዳይ እናስቀደም። እንዴት አድርገን ነው ይቺ ሀገር ነፃ ማውጣት የምንችል? ምክንያቱም አሁን ያለው መንግስት ወያኔን ኮንትሮል ማድረግ አልቻለም። ስለሆነት ለመናገር ከሆነ ከወራት በፊት ምን ሲወራ ነበር? ወያኔ የሚባል ነገር ከአሁን በኋላ የለም ነው ሲባል ነበር። ራስ ግን አሁን ወያኔ ለጦርነት የተዘጋጀ ነው። አጀንዳ ሳይኖረው የነሱ አጀንዳ ምንድን ነው? ሲቪል ዋር ነው። ከመንግስት ጋር ነው የሚጣላ ወይም የግዛት ማስፋፋት ጦርነት። ክሊር አይደለም። it's not clear። እኛ የምንፈልገው ለውጥ እንዲመጣ ነው የምንፈልገው። እነሱ ደግሞ የሚፈልጉት ሌላ አጀንዳ አላቸው። ይህ ሁሉ የመንግስት ችግር ነው። all of them they are our enemies። ሁለቱም የኛ ጠላቶች ናቸው ስለሆነት ለመናገር ከሆነ እና ይሄንን እንግዲህ ማሰብ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የኢትዮጵያ አገር አድን ንቅናቄ ምክትል ሊቀመንበር ከሆነው አቶ ኦባንግ ኡማንጋ እየተወያየን እንቆያለን። ኦባንግ እንግዲህ በሙያው ኢንጂነር ነው። በተለያዩ የፖለቲካ አደረጃጀቶች ውስጥ ከዚህ ቀደምም በአሁኑ ወቅትም ተሳትፎ ያደርጋል። በተለይም በጋምቤላ የሚደርሱ ሰብአዊ መብት ጥሰቶችን በመከታተልና በማጋለጥ ይታወቃል። ቀደም ሲል በተለያዩ የፖለቲካ አደረጃጀቶች ከሚያደርገው ተሳትፎ በተጨማሪ እንግዲህ ባለፈው ጊዜ የተቋቋመው የኢትዮጵያ አገር አድን ንቅናቄ መስራቾች መካከል አንዱ ነው። በምክትል ሊቀመንበርነት እያገለገለ ይገኛል። ያለውን የወቅቱን የሀገራችን ሁኔታ መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ እንደወትሮው በአክብሮት እንጋብዛለን። ጤና ይስጥልን ኦባንግ፣ እንደምሰነበትክ። እንግዲህ በአክብሮት ባንተ ጥያቄ አንተ እያልኩ ውይይታችን እንቀጥላለን። እንኳን በድጋሚ ተገናኘን። እንኳን ተገናኘን። ዛሬ እንግዲህ እኔ በጣም ደስ ብሎኛል። ደህና ነኝ። ከልብ አመሰግናለሁ ኦባንግ። እንግዲህ ባለፈው በተለይ የጋምቤላ ሁኔታ አንስተን ነበር።
የደቡብ ሱዳን በተለይ ዋይት አርሚ የሚባሉት እስከ ጋምቤላ ድረስ ያደረጉት ጥቃት ያንን ለመከላከል የተወሰዱ እርምጃዎችና ያንን ለመከላከል የሞከሩ ሰዎች ሳይቀር የአገዛዙ የጥቃት ኢላማ መሆናቸውን አንስተናልና እንደው አጠቃላይ በኋላ ላይ የጋምቤላን ጉዳይ ያነሳለው እንደ ኢትዮጵያን አገር አድን ንቅናቄ አሁን ያለውን የወቅቱን የአገሪቱን ሁኔታ እንዴት ነው ያያችሁ ያላችሁት? እንዴት ነው የምትገመግሙት? እንግዲህ የአብይ አገዛዝ ተጨማሪ ጦርነት ለማድረግ እንቅስቃሴ ያደረገ መሆኑን በስፋት መረጃዎች ይወጡ ነው። በርካታ ኃይል በተጨማሪ እንግዲህ በአማራ ህዝብ ላይ ከተከፈተው ጦርነት በተጨማሪ ወደ ሰሜን እየተጓጓዘ ያለበት ሂደት አለና ሁኔታውን እንዴት ነው የምትከታተሉት? ወል እንግዲህ ያው ሁኔታው እኛ እንደምናየው እንግዲህ ከሌሎች ልምዶች ጋር ኮምፔር ስናደርገው ያው ተመሳሳይነታቸው ያው ማይቀርብኝ። ለምሳሌ የደርግ መንግስት ያን ጊዜ ቃት ባየለበት ጊዜ እና ልክ መውደቂያው ሲቀርብ ብዙ ጥሪዎችን አስተላልፏል። ዳግም ጥሪዎችን ለኤክስ ሚሊሺያዎችን በማስተላለፍ እንትን አድርጓል። the same is true አሁን በሀገራችን ውስጥ ያለው ሁኔታ ስናየው አሁን የሰለውነት ለመናገር ከሆነ የአብይ መንግስት መውደቂያው ኦልሞስት ደርሷል ለማለት ይቻላል። ለዚህ ነው አሁን እንግዲህ የሚጨብጠው ነገር አቶ ልክ ከዚህ በፊት የተሰነበቱት ሰራዊቶች እና ሚሊሺያዎችን ዳግም ጥሪ በማድረግ እንደገና ወደ ግንባር እንዲሄዱ እንትን የተደረገ። ምክንያቱም ይሄ መንግስት ያለ ጦርነት ሊኖር የሚችል መንግስት አይደለም። እንደምናየው እንግዲህ እኛ ብዙ ጊዜ ዘግበናል። ምክንያቱም ህይወታቸው በሙሉ እንትን የሚያደርጉት ወይም ኤክስቴንድ ማድረግ የሚችሉት በጦርነት ሲኖር ነው። ልክ እንትን ማድረግ ይችላል። አሁን ግን የኢትዮጵያ ህዝብ በጦርነት እንትን ብሏል፣ ሰልችቷቸዋል። አሁን እንግዲህ ስናየው በእርግጥ ይሄ ጦርነት ለራሳቸው ስልጣን ካልሆነ በስተቀር ለኢትዮጵያ ህዝብ የሚሰጠው ጥቅም ያለ አይመስለኝም። ምክንያቱም ነገሮች አሁን ስናያቸው ልክ በቃ እውነተኛ ነገር የሌለበት እውነተኛ ነገር የማይሰራበት ዛሬ እንኳን የተነገረው ነገ የምትሰማ ሌላ ነገር ግን እንደ ኢትዮጵያ እንደ ሀገራችን ወይም እንደ ኢትዮጵያ አይነት የመሰለ ሀገር በአሁኑ ጊዜ ከሌሎች ዓለም መንግስታት ጋር እንትን ስናደርግ እውነተኛ ስራ የሚሰራበት ወቅት መሆን የሚያስፈልግ መንግስት የሚያስፈልግ ሀገር ግን በቦታ ያሉት አካላቶች ወይም ያለው መንግስት እውነተኛ ነገር የሚናገር መንግስት ብናይ አሁን እንግዲህ ስንዴ ምናምን ባለፈው ስንዴ አሁን ኤክስፖርት እናደርጋለን የተባለ ኤክስፖርት የተደረገው የት ጋር እንደሆነ እንኳን ለማየት አስቸጋሪ የሆነበት ጊዜ ነው እና አሁን ያለው ሁኔታ በእርግጥ በጣም አስቸጋሪና ወዘጋቢ የሆነ ጉዳይ ነው። ከሌሎች የመንግስታት ወይም ከሌሎች የኢትዮጵያ መንግስታት አወዳደቅ ጋር የተለየ አካሄድ አለ እና ተመሳሳይነት ያላቸው። ስለዚህ የኢትዮጵያ ህዝብ በአሁኑ ጊዜ ይሄንን ሁሉ አንደርሰናል ወደ አንድ መጥቶ ይችን አስቸጋሪ ምንም ነገር ማይሰራና የሚሰራው እንኳን ማያስታውስ መንግስት መጣል መቻል አለበት ብለን ነው እኛ እንትን ምንል እና ስናየው ይሄንን ነው የሚመስለው። በእኛ ግምት እውነተኛ ነገር የሚናገርበት ሀገር እንደሆነ ወይም እንዳልሆነ ተረድተናል እና ከዚህ አንጻር እንግዲህ ብዙ መስራት የሚያስፈልግና ብዙ ስራዎችን እንትን ማድረግ ያስፈልጋል። ኦባንግ እንግዲህ በአገር ቤት ያለው የእርስ በርስ ጦርነት እንግዲህ በአማራ ህዝብ ላይ የተከፈተው ጦርነት አለ። ኦሮሚያ ክልልም ጥይት መተኮስ አልቆመም። ዛሬም ግጭቶች ያሉበት ሂደት አለ። በሌሎች የሀገሪቱ አካባቢዎችም ካለው በተጨማሪ ደቡብ አካባቢም እንደዚሁ በተለይ በድንበር አካባቢዎች ላይ የልዩ ኃይሎች እየወሰዱት ያለው ጭፍጨፋና ጥቃት ሌላ መልክ እየያዘ የመጣ ያለበት ሂደት አለና ምናልባት ከኤርትራ ጋርም ጦርነት ውስጥ የምንገባው አሰብን ለማስመለስ ለኢትዮጵያ ብሔራዊ ጥቅም ሲባል ነው የሚለው ቅስቀሳ ተጠናክሮ የቀጠለበት ሂደት አለ። እንግዲህ የብሔራዊ ጥቅም ጉዳይ ደግሞ የሀገር ዳር ድንበር ጉዳይ ደግሞ እንግዲህ በጋምቤላ ምን እንደሚመስል አይተሃልና ዳር ድንበር መጠበቅ ያለበት መከላከያ ጋምቤላ ከተማ ውስጥ ተቀምጦ ድንበሩን ለማስከበር የሞከሩ የህይወት መስዋዕትነት የከፈሉትን ከሱዳን ታጣቂዎች ጋር ከደቡብ ሱዳን ታጣቂዎች ጋር ተደርበው ነው ሲያጠቁ የነበሩትና የኢትዮጵያን ጥቅም ለማስከበር ነው ከኤርትራ ጋር ጦርነት ውስጥ የምንገባው የሚለው እንቅስቃሴ ከህወሓት ጋርም ተጨማሪ ጦርነትና ግጭት ውስጥ ለመግባት የሚደረጉ እንቅስቃሴዎች በእርግጥ እና አብይ የኢትዮጵያን ብሔራዊ ጥቅም ለማስከበር የታሰበ ነው ወይ? ይህ እንኳን ያዙሪት የፖለቲካ ዙሪት ችግር በእንትን ምክንያቱ ፖለቲካ አንዳንድ
ጊዜ ምትይዘው ሲጣፋ ወይም ምትከትለው መንገድ ሲጣፋ አዙረት ሲበዛበት እንደዚህ አይነት ስካሪያ ይሄ ጦርነት ዛሬ አይደል ጦርነቱ ለኢትዮጵያ ህዝብ የሚጠቅም ጦርነት አይደል ለኢትዮጵያ ህዝብ ጥቅም ሲባል አይደል ያሰብ ጉዳይ በጦርነት የሚፈታው ጉዳይ አይደል ስለሆነ ለመናገር ነው ግን አቅምና ብቃት የሌለው መንግስት ብዙ ጊዜ የሚመረጠው ምንድነው በጉልበቱ ነው የሚታው ይሄ ነው ዋና ነገር አሁን ያሰብ ጉዳይ የሚፈታው በጦርነት ከሆነ መፍትሄው ምንድነው ይሄ ለኢትዮጵያ ህዝብ የሚጠቅም እንትን አይደል ከሪያሊቲ አንፃር ስናይ ምክንያቱም እውነተኛ ነገር የማናገርበት ሀገር ብለናል እውነት ነገር ብትናገር ትንሽ ቢሆንም ቫሉ ይኖረዋል ግን አሁን ያለፉት ወራት ብንገመገምና ባለፈው ወራት ሲወራ የነበረው የአብይ መንግስት ከአብይ ራሱ ጀምሮ እንትን ሲያደርጉ የነበሩት አሁን ኮምፔር ስታደርጉ ሰማይና ምድር ታቱ የሚይዙት ነገር የለም ዳይሬክት በደንብ የሰመረ ነገር ለኢትዮጵያ ህዝብ የሚጠቀም ነገር ክሬት ማድረግ አይችሉም ለዚህ ነው አሁን እንግዲህ ወደ ጦርነት እንገባለን ምናምን ብሎ ቀስቀሳ እንትን የሚያደርግ ጦርነት ለኢትዮጵያ ህዝብ እንደ ባህል ተወስዶ ሰው መቼ ነው እንግዲህ የትኛው አቅም ነው ኖሮ ነው ለዚህ ጦርነቶች ሁሉ ምናውሉ ሰው በዚህ የተራበ ጦርነት በዚህ ይሄ መንግስት ነው እንኳን እኛ የሰለጠኑት ሀገሮችና ደና ካፒታል ያላቸው ሀገሮች አፍታም የሆኑ ሀገሮች ጦርነቶች በየቦታ እንደዚህ ሲጭሩ አናያቸው ዋይ ቢዳና ለምንድነው እኛ ከእንደነዚህ አይነት ሀገሮች ማንማ እና አሁን ከኤርትራ ጋር ጦርነት እንገባለንና ይሄ የኢትዮጵያ ህዝብ ጥቅም ነው የሚለው ነገር አይ ቲንክ ከሁኔታ የራቀ ጉዳይ ነው የኢትዮጵያ ህዝብ ጥቅም በዚህ እንትን አይደለም በጦርነት እንትን የሚሆን ጉዳይ አይደለም የኢትዮጵያ ህዝብና የኤርትራ ህዝብ አንድ ናቸው ዳትሴም እና ይሄ መፍትሄ ነው ብዬ እንኳን በእኔ አስተሳሰብ መፍትሄ ነው ብዬ እንትን ማለት አልችልም the same things ይሄ ጦርነት ደግሞ መቀሸሻ ነው እንጂ ምንም እንትን የለው እና ይሄ በጣም አስቸጋሪ ነው የኢትዮጵያ ህዝብ እንግዲህ ያው ቆም ብሎ ሁኔታዎችን ማሰብ መቻል አለባቸው ሁኔታዎችን ደግሞ እንትን በተለቀ ሁኔታ እንትን ማሰብ መቻል አለ ከልብ አመሰግናለሁ እንግዲህ ያው የአሰብ ጉዳይ ታወቀ ነው ያው አረብ ኤሚሬት አጀንዳ ለማስፈጸም የሚደረግ ነው የአሰብን የኢትዮጵያ ባለቤትነት ጥያቄ በህጋዊ በዲፕሎማሲያዊ መንገድ መጀመሪያ እንዲኬድበት በተደጋጋሚ ጥሪ ይቀርባል ያን በይፋ ማድረግ አደባባይ ላይ ጥሪ አድርገናል ተብሏል ግን ወደ ዓለም አቀፍ የድልድል የዳኝነት ጉዳዮች ላይ በግልጽ ኢትዮጵያን የሚወክል አካሄድና እርምጃ መውሰድ ላይ ትኩረት ከመስጠት ይልቅ አሁንም ጦር ኃይል ችግር እንፈታለን የሚል ነው በአማራ ህዝብ ላይ የተከፈተው ጦርነት እንግዲህ 3 ዓመት ሊጠጋው ነው በፋኖ በኩል እየተወሰደ ያለው ራስን የመከላከል እርምጃ አለ ከዛ ጎን ለጎን ግን በአንድ በኩል ደግሞ ሰላም ይባላል ጦርነት የከፈተው ኃይል ጦርነቱን አቁም ያለው የተኩስ አቁም አድርግ ያለው ሰራዊቱን ከክልሉ አስወጣለው ካላለ በስተቀር ሰላም ብቻ በማለት ሰላም መምጣት ይችላል የዛ ሀገር ላይ እርስ በርስ ጦርነት እንዴት ነው መቆም የሚችለው ወል እንግዲህ እሱ ስታየው መጀመሪያ ጦርነት እንዴት የአማራ ህዝብ እንዴት ወደ ጦርነት ሊገባ ቻለ የሚለው ነገር ማየት መቻል አለበት ጦርነቱ ደግሞ መነሻው ምንድነው ነው አይ ቲንክ ይሄንን ባለፈው ጊዜ እኛ ብለናል የመልካም አስተዳደር ችግር ነው ምክንያቱም ያለው መንግስት የማስተዳደር ብቃት ያለው መንግስት አለ ያ እንኳን ወደ ጦርነት ሊገባ የሚችል ጉዳይ አለ እና ያለናል እንደዚህ ሰለጠኑ ሀገሮች አሁን መንግስታት መንግስቶቻቸው ቫዮለንስ ሲያደርጉ ምን ሲሆኑ በምን አይነት መንገድ እንደሚሰራ ሽብር በማያመጣ መንገድ አይል በሌለበት በሰለጠነ መንገድ ነገሮች ሁሉ እንዲቀዘቀዙ ሲደረጉ በዚህ መማር እንኳን ብዙ ነገር መማር እንችል ነበር ግን አሁን የአማራ ህዝብ እኔ አሸማቅቃለሁ ብዬ ነው ተብሎ ነው እንጂ ወደ ጦርነት የተገባው ጦርነት ሊያመጣ የሚችል ነገር አለ አንድ ላይ ትላንትና ወያኔ ላይ ሲዘመቱ የነበሩት ወንድም ናቸው ዛሬ ግን እንዳም የህይወታቸው ዛሬ ያለፉ በዛ ጦርነት ወቅት ያለፉ ሰዎች አሁን ከመቃብር ቢነሱ they will cry ምንድነው ምክንያቱም ይሄ ጦርነት ያለ መደማመጥ ነው በሁለቱ ሳይድ ሳይሆን በመንግስት በኩል ያለው አመለካከት ጉዳይ ነው የመንግስት አመለካከት በአማራ ህዝብ ላይ ምንም እንትን የለውም ይሄ ነው ብለህ እንኳን ልትለው አትችለው ምክንያቱም ይሄንን ሁኔታ ወደ ጦርነት የሚያስገባው ጉዳይ አይደለም በድርድር በማሳመን በተለያዩ መንገዶችን ስራት የሚቻል ነገር ነበር ግን አልተቻለም እኔ ጉልበት አለኝና አሸመቅቃለሁ ብሎ ነው መንግስት የተነሳ በሌ መንግስት መምራት ማለት ያ ነው ውጤት ምክንያቱም ያለው መሪ እንግዲህ ስናየው በይሊ ነው መመራ አንዳንድ ጊዜ ይሳደብ የለም ሊደርሺፕ ወደ ስድብ የሚሄድ ከሆነ ምንድነው እንግዲህ ምን ለማለት ነው እንትን እንዴት ተደርጎ ነው ዲፋይን የሚደረግ ምክንያቱም ቃላት ሁሉ ጨርሶ በቃ ክሬት ማድረግ የሚያስፈልግ ሌላ ሜካኒዝም ስለሌለ ያው ያቀሙ
ጉዳይ ወደ ጉልበት መሄድ ነው። ለዚህ ነው አሁን እንግዲህ በአማራ ህዝብ ላይ የሌለ የድሮን አይነት ወደዛ የሚያዘም ሁሉም ይሄ እንግዲህ ከአንድ መንግስት የሚጠበቅ እንትን ነው። የራስህ ህዝብ እንደዚህ ትጨፈጨፋለህ፣ በጣም ከባድ ነው። እንግዲህ ጦርነቱ እንግዲህ አይ ዶንት ኖ በምን አይነት መንገድ እሱ ማቆም እንደሚችል አሁን ስናየው አሸንፋለሁ የሚል አስተሳሰብ ካልሆነ በስተቀር በዚህ መንገድ እንዲህ አይነት ነገር አድርጋለሁ የሚል አስተሳሰብ ያለው መንግስት አለ እና መፍትሄው እንግዲህ ያው አይተናል። ዛሬ እንዳውም ከወያኔ ጋር ያደረገው የድርድር አይነት አይተናል አለ። ተመልሶ አሁን ወደ ጦርነት ነው የተገባ። በዛው ላይ ደግሞ ክፍፍል ነው ያመጣ። ግማሹ የወያኔ ካድሬዎችን ሎቢ አድርጎ ግማሹ ደግሞ እንዲጠላ አድርጎት። ይሄ ነው የህፃንነት ስራ አይደለም። አገር የሚመራ መሪ እንደዚህ ሰዎችን ያከፋፍላል። the same thing ነገ ደግሞ በአማራ ላይ ድርድር አድርጋለሁ ብሎ አማራዎችን ለማከፋፈልና ግማሹ ጓደኛው ማድረግ ግማሹ እንዲማር ልክ እንዳሁን ግን መፍትሄው አይደለም። የዛ አገር ሶሉሽኑ እንግዲህ ማስወገድ ብቻ ነው። ምክንያቱም አቅም የለውም። ኢትዮጵያ አገር የመምራት አቅም የመምራት ስልት የለውም እና ስልት አለመኖሩ ነው ይሄ ሁሉ እንግዲህ ወደ ጦርነትን የሚያስገባው። ዲፕሎማሲ ቋንቋ የለም። በዲፕሎማሲ የሚሰሩት ስራዎችን መስራት አልተቻለም። ስለዚህ ያለው እንግዲህ ያለው ኃይል ማሳየት ነው። ስለዚህ ይሄንን እንደኛ ዳ የሆነን አገር እንግዲህ እንደዚህ አይነት የብክነት ጦርነት አይ ቲንክ ለኢትዮጵያ ህዝብ ትልቅ ሄዴክ ነው የሚሆንላቸው። ዛሬ ብቻ ሳይሆን አንድ ቀን እንኳን እናስታውሳለን። ይሄ የሚደቀቀው ኢኮኖሚው ነገ ባዶ እጃችን ስንቀር ይሄ ሰውየው ጠፍቶ ይላል። ዓላማው ይሄንን ነው። we are poor እኛ ድሆች ነን። የዓለም ህዝብ እንግዲህ ስቁብናል። በአሁኑ ጦርነት ዛሬ ነገ ጦርነት ከነገ በስቲያ ጦርነት ከነገ በስቲያ ጦርነት ይሄ ማለት ምን ማለት? ስለዚህ የኢትዮጵያ ሁኔታ አይ ቲንክ ቁጭ ብለን ተናግረን ለአገሪቱ የሚያስፈልጉት መሪዎች እንደነዚህ ስሜታዊ የሆኑ መሪዎች ሳይሆን ነገሮችን ሪያላይዝ ሊያደርጉት የሚችሉት እኔ ተወልጄ ለዚህ ነው የተወለድኩት የሚለው አስተሳሰብ ያላቸው ሰዎች ለዛ እንትን መሆን ያለባቸው። ለዚህ ነው ሁሉ ጊዜ ኃይለማርያም እንደ ምሳሌ ሆኖ ምንወዝ ኃይለማርያም ኢንቴሊጀንስ ሙር ነው። የኢትዮጵያ ህዝብ ችግር አንደርስታንድ አደረገ። ስልጣኑ የኔ አይደለም ህዝብ ነው ሰጠኝ። ስለዚህ ለህዝብ አስረከበ። አሁን ደግሞ አገኘው ብሎ መቃነ ለዚህ ነው የተወለድኩት ለዚህ ነው እንዲህ የሆንኩት አገርም ያስተራመሰ ሰው እየጨረሰ ምን ያለ ተደርጎ የማይደረግ ተደርጎ እንኳን የማይታወቅ እልቂት ነው እሱ አሁን ይዞ ያመጣል። በሱ ክፍለ ዘመን በእነኚህ 7 ዓመታት ውስጥ ስንት ህዝብ ነው እንግዲህ ያለ። ይሄ ሁሉ እንግዲህ ማሰብ መቻል አለ። ስለዚህ ይሄ ጦርነት በእርግጥ ተፈልጎ አይደለም ወደዛ ውስጥ ተገባ። እንግዲህ በራሱ ጊዜ ምን ይዞ እንደሚመጣ we will see እና ሳይው I think politically አንዳንድ ነገሮችን ማየት ያስፈልጋል። ባለፈው እንደውም አይተን እንደሆነ የኢትዮጵያ ህዝብ የዋ ነው። እኛ የዋዎች ነን። ሰውየው ስልጣን በሚይዝበት ጊዜ ጥሪ ሲያደርግ ያለምንም ቅድመ ሁኔታውን ፓርቲዎች ሮጠው ወደዛ ሄዱት። አሁን ተመልካቾች ከተመልካችነታቸው ወደ ልመና ገቡት። በአገራት ከሁለተኛ ዜግነት አልፎ ወደ ልመና ምንም ምክንያቱም ማስረጃ የላቸውማ። ፖለቲካሊ አንዳንድ ድርድሮች በሚደረጉበት ጊዜ በቃል ሳይሆን የድርድሮችን ሰነዶችን መኖር ያስፈልጋል። ወይም የድርድሮች መሪዎች መኖር ያስፈልጋል። በምን ላይ ነው የተደረደሩት? ማስረጃ የለም። ለዚህ ነው አሁን እንደፈለገው የሚጫወትባት። ስለዚህ የኢትዮጵያ ህዝብ መተባበር መቻለ። ፓርቲዎች ይሁኑ ምን ይሁኑ አንድ ላይ ተባብሮ ያችን ሀገር በምን አይነት ሁኔታ እንደገና መልሰን እንትን ማድረግ እንደሚያስፈልግ እንትን ማለት መቻል አለብን ብዬ ነው የሚገርም። ታንክ ዩ ከልብ አመሰግናለሁ። ባንክ እንግዲህ ያው ቀደም ሲል አንስተዋል የሰላም ጉዳይ በአብይና ጓደኞቹ በኩል የነሱን ስልጣን ለማስቀጠል ካልሆነ በስተቀር ጦርነትም ሆነ ድርድር የሚባለው የይስሙላ መሆኑ በተግባር የተረጋገጠበት ነው። በተለይ ደግሞ ከአማራ ህዝብ ጋር ጦርነቱን ለምን እንደከፈቱ በአግባቡ የሚታወቅ ነው። አማራን ትጥቅ አስፈትተን 5-6 ቦታ እንከፍላለን ቀበቶ ጭምር እናስፈታለን የሚል ፉከራ ነበር። አሁን ከዛ ድንበር የተሻገረ ይመስለኛልና ምናልባት በእኔ መቃብር ላይ ካልሆነ በስተቀር ሽግግር የሚባል የለም የብጥብጥ መንግስት ነው በሚል የሽግግር አማራጮችን ሁሉ የገፋ ኃይል ነው። እንግዲህ አብይ በቃል ነው የተናገረው። ይሄን የዛሬ 5-6 ዓመት ጭምር ነው ስለ ሽግግር ሲነሳ በከፍተኛ ደረጃ ሽግግር የሚባል እዚህ ሀገር ላይ አያስፈልግም ያለውና በሱ መንገድ ለመቀጠል በወሰነበት በዚህ ወቅት አጠቃላይ የሽግግር ሂደት ለማምጣት የለውጥ ኃይሉ የመተባበር ጉዳይ አማራጭ የለውም ከተባለ እንዴት ይተባበር? እንዴት መፍትሄ እናምጣ? ይሄን መከራ እንዴት እናሳጥረው የሚለው ላይ ያለህ አስተያየት ምንድን ነው? እንግዲህ አንድ በጣም ግልጽ የሚያስፈልግ ነገር ምንድን ነው? ሰውየው ብለዋል ሽግግር መንግስት እንግዲህ ቃሉ ከሱ መምጣት አለበት። አሁን ሽግግር መንግስት በዚህ ሀገር ይደረግ ቢል ሁሉም ነገሮችን ኩል ዳውን ግን ሽግግር እዚህ ሀገር ውስጥ አይካሄድም
አካሄድን እስካለ ጊዜ ድረስና መልሶ የራሱ ቃል ሪቫይስ እስከሚያደርግ ጊዜ ድረስ ተጽዕኖ ማድረግ ያስፈልጋል። ተጽዕኖ ማለት በምን አይነት መንገድ ነው? በተለያዩ ስልቶች ነው። አንድ በህዝባዊ እምቢተኝነት ማድረግ ይቻላል። ተጽዕኖ እዛ ላይ እንትን እንዲያደርግ ህዝብ ተነስቶ ስለመብታቸው ማመጽ መቻል አለባቸው። ልክ እንደ ሐኪሞች የትጥቅ ትግል ያላቸው ሰዎች ተባብሮ ትንጋራቸው እንትን ማለት መቻላል። እነኚህ ሁለቱ የአስተላለፍ ስልቶችን በደንብ ኦርጋናይዝ ከሆኑና በደንብ እንትን የሚሆኑ ከሆነ ተጽዕኖ ሲበዛበት ነገሮችን ወደ አገራዊ ጉዳይ የማይመጡበት ጉዳይ አይኖርም ብዬ ነው። ምክንያቱም እሱ አሁን የሚያስበው ግላዊ ጉዳይ ነው እንጂ አገራዊ ጉዳይ አይደለም። እኔ እዚህ ሀገር እስካለው ጊዜ ድረስ እንትን የሚባል ነገር አይታሰብ የሚባለው ቋንቋ በአሁኑ ጊዜ መሳቂያ ነው እንጂ ለዓለም ህዝብ ዲሞክራሲያዊ የሆነ ያነጋገር ፍሌት አይደለም። ደግሞ ከአንድ መሪ በአሁኑ ክፍለ ዘመን የሚጠበቅ ንግግር አለ። እንደዚህ አይነት አካሄድ ደግሞ በአሁኑ ጊዜ እንትን የሚደረግበት ጊዜ አይደለም። ኢትዮጵያ እኮ ብዙ ስቴፕ ወደ ኋላ ተመልሳለች። እንዲያም ከፕሪሚቲቭ ሶሳይቲ የተለየ አካሄድ አይደለም። እኔ እንዲህ ካላደረኩ እንትን ሊሆን አይችልም። አሁን ለምሳሌ ህገ መንግስት የሚባል ነገር የለም፣ ግን እሱ አፉ ሞልቶ ህገ መንግስት አለ ነው የሚለው። አሁን የትኛው ክልል ነው እንግዲህ በራሱ እንትን ማድረግ የሚችለው? የለም። እሱ ነው ሁሉም ነገር እንትን የሚያደርግ። ስለዚህ መፍትሄው እንግዲህ ተጽዕኖ እንትን ማይሄል ነው። በሱ ላይ ተጽዕኖ ካየለበት ወይ ለቆ ይሄዳል ወይ ጥሪ ተደርጎ ሰው እንዲቀመጥ እንትን ያደርጋል። በዛው እንግዲህ አንዳንድ ቅድመ ሁኔታዎችን በማስቀመጥ በወዛ ተደርጎ አገራዊ የሆነ እንትን ማድረግ ሊመጣ ይችላል። ግን ተጽዕኖ ነው ዋና ነገር። ተጽዕኖ እንግዲህ በእነዚህ ስልቶች መሆን አለበት። ልክ እንዳሁኑ እንትን እነዚህ ሁሉ ለማቀናጀት እንግዲህ ኮሚትመንት ያስፈልጋል። አንደኛ ነገር። ሁለተኛ ነገር ደግሞ እንትን ኮሚትመንት ብቻ ሳይሆን በጣም ግልጽ የሆነ ነገር። እኛ ለውጥ ነው የምንፈልገው። ልክ እንደ ፋኖ አይነት ፋኖውን ግልጽ ነው በጣም። ግን ከፋኖ ጎን ያሉትን እነሱ ናቸው ትንሽ ግልጽ ያሉን። ፋኖዎች ግልጽ ናቸው፣ ስትሬት ናቸው ደግሞ ለዓላማ they are very straight። ግን አሉ በተለያዩት ጎራዎችን ከፋኖ የፋኖን ትግል ሰፖርት የሚያደርጉትን ሰፖርቲቭ ወገኖች አንዳንዶቹ ያላቸው አመለካከት አገራዊ አመለካከት ሳይሆን ከክልላዊ አመለካከት ወደ ጎጣዊ አመለካከት። ስለዚህ ይሄ ሁሉ እንትን ማድረግ መቻል አለበት። ይሄ በሌለበት ይሄንን ባለበት አንድነት ሊመጣ አይችልም። ስለዚህ እነኚህ የተለያዩት የትናይሎች ሁሉ ማነጋገር መቻል አለበት። ካልተነጋገሩ እንዴት ተደርጎ ነው? ማን ነው እንግዲህ አስቸጋሪ ነው። አሁን ወያኔ ጥቅ አለው፣ ኦላ ጥቅ አለው፣ ፋኖ አለ፣ ሰራዊቱ ራሱ የቻለ እንትን አለው። ሌላ ደግሞ እንትን ምንድነው ህዝብ አለ። እነኚህ እንግዲህ ካልተግባቡ ወደ አንድ መጥቶ እንትን ካልሆኑ ማን ነው እንግዲህ እዛው ሄዶ ነገሮችን እንትን ማድረግ የሚችለው? ሰው ካልተነጋገሩና ነገ አንድ ነገር እንሰራለን ብሎ እንትን ካላደረጉ ካልተስማሙ በስተቀር እንዴት ተደርጎ ነው እንትን ማድረግ ይቻላል? በዚህ ላይ እኮ ነገሮችን በደንብ ማየት ያስፈልጋል። ፖለቲካሊ ኮሚቴድ ሆነን መነሳት መቻል አለብን። የራሳችን አመለካከት ወደ ጎን ዩኒቨርሳል የሆነ አመለካከት እናምጣው። ሰዎች እናስበስብ። ወያኔ እኮ 7 ሆኖ ነው ኢትዮጵያ የተቆጣጠሩ። they were 7። ግማሹ ጥለው ሲሄድ፣ ግማሹ ምንም የሚሳካ ነገር የለም፣ ምን የሚሆን ነገር የለም። ግማሹ ወደ ውጭ ሀገር ሲሄድ፣ ግማሹ ገንዘብ ሰርቆ ሲጠፋ 7 ሆኖ ቀሩና ከሰባቱ አገሪቱ ተቆጣጠሩት ለ20 ምናምን ዓመት። ወራሳውን እኛ ያለው አይል ቀላል አይላል። ግን ጥሩ እንትን ያስፈልጋል። ትራንስፓረንስ፣ ግልጽ ከሆነ ኃላፊነቱ ደግሞ መውሰድ አለበት። ግልጽ ብቻ መሆን አይደለም፣ ኃላፊነቱ መውሰድ አለ። በዛው ኃላፊነት ደግሞ ትንሽ ችግር ካለ ተጠያቂ ወይም ጥሩ ነገር ካለ ተጠያቂ መሆንበት ሪስፖንሲቢሊቲ መውሰድ መቻል አለ። እነኚህ ነገሮችን ካልተሟሉና እንትን ካልሆኑ እንቸገራለን። ስለእውነት ለመናገር ነው። እናስብ እስቲ ወጣቶች በኃይለማርያም ላይ ሲነሱ ጊዜ አብይ አልነበረም፣ ስሙ እንኳን ማንም አያውቅም። ግን በየት መጥተው ስልጣን ላይ እንደወጣ ለእኛ ትልቅ ትምህርት ነው። እንደዛ አይነት ሁኔታ እንዳይመጣ we have to talk፣ መነጋገር መቻል አለበት፣ መመካከር መቻል አለበት። ፋኖና ወላ ካልተመካከሩ ምን ከሰማይ ይወርዳል? ከሰማይ የሚወርድ ሌላ ነገር የለም። ሁለቱ መነጋገር መቻል አለበት። ይጠላሉ እንጂ ያላቸው አጀንዳ የልውጥ አጀንዳ ነው። የልውጥ አጀንዳ is common። ያለመግባባት ካለ ወይም ትናንሽ ችግሮች ካሉ ችግሮቹ እንፍታ። ችግሮቹ ወደ ጎን ትተን የሀገር ጉዳይ እናስቀደም። እንዴት አድርገን ነው እቺ ሀገር ነፃ ማውጣት የምንችል? ምክንያቱም አሁን ያለው መንግስት ወያኔን ኮንትሮል ማድረግ አልቻለም። ስለሆነት ለመናገር ከሆነ ከወራት በፊት ምን ሲወራ ነበር? ወያኔ የሚባል ነገር ካሁን በኋላ የለም ነው ሲባል ነበር። ራስ ግን አሁን ወያኔ ለጦርነት የተዘጋጀ ነው። አጀንዳ ሳይኖረው የነሱ አጀንዳ ምንድነው? ሲቪል ዋር ነው። ከመንግስት ጋር ነው የሚጣላ ወይም የግዛት ማስፋፋት ጦርነት። ክሊር አይደለም። it's not clear። እኛ የምንፈልገው ለውጥ እንዲመጣ ነው
የሚፈልገው እነሱ ደግሞ የሚፈልጉት ሌላ አጀንዳ አላቸው። ይህ ሁሉ የመንግስት ችግር ነው። all of them they are our enemies። ሁለቱም የኛ ጠላቶች ናቸው ስለእውነት ለመናገር ከሆነ እና ይሄንን እንግዲህ ማሰብ መቻል ማስረዳት እንትን ማለት ሁኔታዎችን በደንብ ሪያላይዝ ማድረግ መቻል አለብን ብዬ ነው የሚገመው እንጂ በስሜት ተነሳስተን በማይሆን አጀንዳ መንገድ እንትን ይዤን የኛ ዓላማ ዳይቨርስ የሚደረግበት ምክንያት ዋጋ የለውም። ምክንያቱም ይቺ ሀገር በዚህ ከቀጠለች ሰውየው ብቻ ሆኖ ይቀራል እንጂ ሰው ይጨርሷል። ስለዚህ ያ ከማምጣቱ በፊት የኢትዮጵያ ሕዝብ ተባብረው ወደ አንድ ማምጣት መቻል አለ። ጠንካራ መሪዎችን ከፊት ለፊት አሰልፎ እንትን ማለት መቻል አለ። ከልብ አመሰግናለሁ ባንክ። ሌላው እንግዲህ ያው አገዛዙ ብቻውን ከዚህ ቀደም ሲያደርግ እንደነበረው ብቻውን ሮጦ የሚያሸንፍበትን የይስሙላ ምርጫ ለማድረግ ከዛ በፊት ደግሞ ሀገራዊ ምክክር የተባለው ያው የአብይን ጉዳይ ለማስፈጸም የተቋቋመው ተቋም ደግሞ እውነተኛ ሀገራዊ ምክክር የማይደረግበትና አጀንዳን እንሰበስባለን በሚል 4 ዓመት ለሚጠጋ ጊዜ የህዝብና የሀገር ሀብት እያባከኑ በእርዳታ ስም የመጣ ገንዘብ ሲጨርስ የቆየው ኃይል አሁን ደግሞ ስራዬን ወደ ማጠናቀቅ ሄጅ ያለው እያለ ነው። ሁኔታውን ለአገዛዙ የሚመች ነገር እያደረጉ ነውና በእነዚህ ሁለት ግርግሮች ስርዓቱ አሁን ከገባበት አጣብቂኝ አልፎ ስልጣኑን ማስቀጠል የሚችልበት እድል ይኖራል ወይ? በዚህ የይስሙላ ምርጫ መሳተፍስ የህዝብን ጥያቄ ይመልሳሉ? አንዳንድ ተቃዋሚዎች ከምንሰረዝ ብለን ምርጫ እየተሳተፍን ነው የሚልም እንቅስቃሴ አለና የእርስ በርስ ጦርነት ባለበት ሂደት ውስጥ በርካታ የህሊናና የፖለቲካ እስረኞች ባሉበት ሂደት ውስጥ ምርጫ የሚደረግበት አግባብስ ይኖራል ወይ? እንግዲህ ምንድነው ቅድም እኮ ያልኩት ነገር እኮ ነው። እውነት ነገር የማይናገርበት ሀገር ብዙ ጊዜ እንደዚህ ነው። የኢትዮጵያ ምርጫ የአሁኑ ችግር ሶሉሽን ሊሆን አይችልም። አንደኛ ምርጫ ራሱ የምርጫ ሂደቱ ራሱ ከመጀመሪያ ጀምሮ እስከ ዛሬ ድረስ የትኛው ፓርቲ ነው አሸንፎ ስልጣን ላይ ያለው? አሁን ለምሳሌ አሜሪካ እናያለን። ስልጣን ሽፍት ሲያደርጉ እናያለን። ዲሞክራቶች አንዳንድ ጊዜ ስልጣን ላይ ይወጣሉ፣ ሪፐብሊካንስ አንዳንድ ጊዜ ደግሞ ስልጣን ላይ ይወጣሉ። እውነተኛ ምርጫ የሚካሄድበት እንትን ነው። የኢትዮጵያ የምርጫ ሁኔታ በሌላ መልክ ካልሆነ በስተቀር ባለው ሁኔታ በዚሁ ጨዋታ ነው እንጂ ሌላ እንትን የለም። ለዚህ ደግሞ እኛ ማንማር ከሆነ ጥፋቱ የመንግስት ሳይሆን ጥፋቱ የኛ አይሆን። ምክንያቱም ከሀገሪቱ ሁኔታ ጋር ሊዛመድ የሚችል የምርጫ ስልት ካልሆነ በስተቀር ባለው አፕሮች ኮሮጆ ተሰርቆ አሁን ለምሳሌ ጋምቤላ ኮሮጆ ተሰርቆ ወደ ደቡብ ሱዳን ተወስዶ እዛ ተሞልቶ ምን ሆኖ ከሳምንት በኋላ ኮሮጆ ይዞ አመጡት ህጋዊ ነው አሸንፈናል የሚለው እንትን ሁሉ የሚል አካሄድ ሁሉ የሚከተል የምርጫ እንትን ነው እንትን እኛ ምንለው። ስለዚህ ማሰብ መቻል ምርጫ ከተፈለገ እውነተኛ ምርጫ ከተፈለገ ያን አንዱ ፓርቲ የራሱ በራሱ ብቻ እኔ የብልጽግና ፓርቲ አባል ከሆንኩ ከብልጽግና ፓርቲ አባላት ጋር መወዳደር መቻል አለ እውነተኛ ምርጫ ከተፈለገ እንጂ ከሌላ የፓርቲ አባል ጋር ከሚወዳደር ከሆነ አሁን ከሰማያዊ ፓርቲ ጋር የሚወዳደር ከሆነ ሰማያዊ ፓርቲ የትኛው ከዘና ሰብሮ ነው እንግዲህ ብር አውጥቶ ለህዝብ የሚበተነው። ብልጽግና ሄዶ ግን የመንግስት ከዘና ሰብሮ በቃ ብር እንደ ጉድ እንትን ሊበተን ይችላል። ግን ብልጽግና ወደን ብልጽግና ብቻው የሚወዳደር ከሆነና በራሱ እንትን የሚወዳደር ከሆነ ነገሮችን ትራንስፓረንስ ሊሆኑ ይችላሉ። አለዛ ግን ዳና ሀብታሙ ይወዳደሩ ቢባል ሀብታሙ ያል ምክንያቱም ብልጽግና ሀብታም ነው፣ ገንዘብ አለው፣ ሰርቋል፣ ብሩ እሱ እጅ ነው፣ ንብረቶች ሁሉ እሱ እጅ ነው። ስለዚህ እንዴት ተደርጎ ነው እንግዲህ ይሄ ጨዋታ ነው። አይ ቲንክ ከዚህ ማንማር ከሆነ ምንም እንትን ያው ራሱ ግን ሁኔታዎችን በደንብ አንደርስታንድ የሚያደርግ ፓርቲ ካለና ራሱን የሚያገል ፓርቲ ካሁኑ እንትን የሚያደርግ ኢስ ፋይን። ምክንያቱም በኋላ ይጨዋሉ እኔ እኮ እንደዚህ ሆኛለሁ እስከ ዛሬ ድረስ እንግዲህ የትኛው ፎልት ነው እንግዲህ ብልጽግና አምኖ እኔ እንደዚህ አይነት ስህተት ሰርቻለሁና ሁለተኛ አልደገምም ብሎ እንትን ያለ 3 ቀን ቆጠራ ሳይደረግ ውጤት የሚያቆዩት የአዲስ አበባ አይታቸው እንደሆነ ያ ነው ምርጫ ጉልበት አይደለም። ለምንድን ነው ማንማረው? ከሱ መማር መቻል አለብን። ከሱ የምናገኘው ከምርጫ ምንም የሚመጣ ነገር የለም። ሶሉሽን ሊሆን አይችልም። ደግሞ ምክክር ደግሞ የሚባለው የምክክር አጀንዳዎች ምንድን ናቸው ነው ተከተሉኝ ነው። የምክክር አጀንዳዎች ምንድን ናቸው? እነኛ አጀንዳዎች are they really just ለኢትዮጵያ የሚያስፈልጉ የኢትዮጵያ ችግር መግለጫ አጀንዳዎች ናቸው? ጨዋታ እኮ ነው። it's just a game። እኔ ገንዘብ ስለሌለኝ ብር አበል ሲከፍለኝ ወይም ብር ሲሰጠኝ ወደዚህ ሄድ እንትን ሲያደርጉኝ I'm happy ይሄ ነው እንጂ ለእውነተኛ ነገር አይደለም። የምክክር መድረክ ከመሆን የክርክር መድረክ ቢሆን ይሻላል። ምክንያቱም እኔ ሄጄ እዛ ቢከራከር I will satisfy for a while። ግን እዛ ሄጄ ይመካከራለሁ ወይም አሞጋግሳለሁ ሚል ከሆነ የዛናደር አይተናል። እና ምክክር ኮሚሽን ስሙ ጥሩ ነው፣ አስፈላጊ ነው። አጀንዳዎቹ ግን ዜሮ። ስለእውነት ለመናገር ከሆነ የምክክር አጀንዳ የሚባሉት አጀንዳዎች በሙሉ ዜሮዎች ናቸው። አሁን ኢትዮጵያ ውስጥ ጦርነት አለ የሚል ምክክር ብንመካከር አሁን ኢትዮጵያ ህዝብ ሪፍሌክት ያደርግ ጦርነት አያስፈልግም። ጦርነት የማያስፈልግ ከሆነ ሶሉሽኑ ምንድነው? ሶሉሽኑ ስልጣን እንዴት ነው እንትን ማድረግ የሚቻል? ወቅታዊ አጀንዳ ነው፣ የችግር አጀንዳ
ነው። ስልጣን በተርም መሆን አለበት። ስልጣን በጊዜ በእንትን መሆን አለበት። ስልጣን ደግሞ በዚህ መንገድ ማግኘት፣ ስልጣን ደግሞ መጋራት መቻል አለ የሚሉ አጀንዳዎች ለህዝብ አሁን ቢቀርቡ እና የምክክር አጀንዳዎች ቢባሉ ሌላ ስትሬስ ምልክት ሊያደርግ ይችላል። ግን እንዴት አድርገን ነው ራሳችንን እንትን ማድረግ የምንችለው? ይሄን ልመና ነው። የልመና ክርክር መድረክ ሌላ እንትን የለም። ስለዚህ የኢትዮጵያ ህዝብ በዚህ የሚታለልበት ምክንያት ይታለሉ ግን የኢትዮጵያ ህዝብ አይ ቲንክ ማጆሪቲ በዚህ ሊታለሉ አይችሉም። የኢትዮጵያ ህዝብ የሚፈልጉት እውነተኛ ነገር መናገር የሚችልና በተርሙ ሰርቶ አገሪቱን እንትን አድርጎ ሊሄድ የሚችል እንጂ እዛ ሄዶ የሚተኛ እዛ ሄዶ እንደፈለገ የሚጨፈር ግለሰብ አለ። ፖፑሌሽኑ አሁን ወደ 130 ምናምን ሺህ ሊሄድ ነው። በአንድ መሪ ድምልክ ሁሉ እንትን ሊደረግ ነው አይደለም። ይሄ ሞኝነት። ስለዚህ የኢትዮጵያ ህዝብ አይ ቲንክ ምርጫና ምክክር መድረክ የኢትዮጵያ ችግር ሶሉሽን ሊሆኑ አይችሉም። ሊሆኑ የሚችሉት የተለያዩ ስልቶች እንትን ሲደረግ ብቻ ነው እና የመሰለኝ ይህንን ነው። አመሰግናለሁ። እንግዲህ ከልብ አመሰግናለሁ። ባንክ እንግዲህ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር ሰፋ ያለ ጉዳይን ያነሳ ነው። እንግዲህ ከይስሙላው ምርጫና ሀገራዊ ምክክር ጀምሮ የሀገሪቱን ተጨባጭ ሁኔታ መሰረት አድርጎ መፍትሄ ያልካቸውን ጠቁመሃል። እንዳልከው ነው እንግዲህ በተለይ አቶ ኃይለማርያም ደሳለኝ ህዝብ ባመፀ ጊዜ ከስልጣኔ በላይ አገር ይቀድማል፣ ከስልጣን በላይ ህዝብ የሰጠኝ አደራ ይበልጣልና አገሪቱ መቀጠል አለባት በሚል ኃላፊነታቸውን አስረክበዋል። የመፍትሄው አካል ሆናለሁ ብለዋል። በጊዜው እንግዲህ የተሻለ ነገር ይመጣል ተብሎ ደግሞ የባሰና የከፋ ሁኔታ ውስጥ ያለንበት ሂደት አለ። ከዚህ ሂደት እንዴት መውጣት ይቻላል የሚለውን ሁሉም እንግዲህ ይመለከታል የተባለው ኃይሎች እንዲሁ እየተወያዩ እንዳንተ በጎ የሆኑ ሁሉንም የሚያስታርቁ የሚያስማሙ ለሀገሪቱ መፍትሄ የሚያመጡ ሀሳቦችን አንስቶ መወያየቱ መነጋገሩ ጥሩ ነው። ኦባንግ ለሰጠህን ጊዜ ከልብ አመሰግናለሁ። ወደፊትም ባሉት ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ። ታንኪዩ። እንግዲህ አመሰግናለሁ። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።